ኦኬ መልካም አፕን ከአከፋፈት ጀምሮ እስከ አሰራር አሳያችኋለሁ። ቪዲዮውን እስከ መጨረሻው ይዩት። እዚህ ጋር በሊንኩ እንገባለን። አንዴ በሊንኩ ከገባን በኋላ እዛ መጀመሪያ ላይ ዩዘርኔማችሁን 6 ዲጂቱ ማለት ነው ትሞላላችሁ። 6 ዲጂት መሆን አለበት ማለት ነው። ዩዘርኔማችሁ በትክክል ዩዘርኔማችሁን ትሞላላችሁ። ቀጣይ ላይ ፓስወርዳችሁን ታስገባላችሁ የማረሱትን። ሶስተኛ ላይም ተመሳሳይ ከአንደኛው ጋር ተመሳሳይ መሆን አለበት ማለት ነው። 6 ዲጂት ፓስወርዱ ተመሳሳይ መሆን አለበት ማለት ነው ከሁለተኛው ጋር። ፓስወርዳችሁ ምናምን አስገብታችሁ ከጨረሳችሁ በኋላ እዚህ ጋር ኢንቪቴሽን ኮድ ኦፕሽናል ነው፣ እሱ ማለፍ ትችላላችሁ። እዚህ ጋር ሳይን አፕ የሚለውን ትነካላችሁ። እሱን ከነካችሁት በኋላ ቅድም ያስገባችሁትን ዩዘርኔም እና ፓስወርዳችሁን ታስገባላችሁ። ወደ ራሱ ያስገባል፣ ካላስገባ ታስገባላችሁ። እዚህ ጋር አሁንም ሳይን አፕ የሚለውን ትነካላችሁ። እዚህ ጋር ሰክሰስ ካላችሁ በኋላ እዚህ ጋር አፑን እንድታወርዱ ያደርጓችኋል ማለት ነው። ግዴታ አፑን ማውረድ አለባችሁ። ስለዚህ ኢንስቶል የሚለውን ነክታችሁ አፑን ማውረድ አለባችሁ ማለት ነው። ኢንስቶል የሚለውን ትነካላችሁ። ከዛን ዳውንሎድ የሚለውን ትነካላችሁ። እዚህ ጋር ከመጣችሁ በኋላ አፑን ኢንስቶል ታደርጋላችሁ ማለት ነው ስልካችሁ ላይ። ኦፕን ብላችሁ ትገባላችሁ ወደ አፑ። አለው ትላላችሁ እዚህ ጋር። ከዛን እዚህ ጋር ቅድም ያስገባችሁትን ዩዘርኔም እና ፓስወርዳችሁን ታስገባላችሁ። ዩዘርኔማችሁን እና ፓስወርዳችሁን ካስገባችሁ በኋላ ሳይን ብላችሁ ውስጥ ትገባላችሁ። እዚህ ጋር ውስጥ ሲገቡ ኔክስት ብላችሁ ታልፋላችሁ ማለት ነው። ኦኬ በመጀመሪያ ታስክ አሰራር ነው ማሳያችሁ። በመጀመሪያ ሊንክ ዋትስአፕ የሚለውን ትነካላችሁ። እዚህ ጋር ከመጣችሁ በኋላ እዚህ ጋር ኢትዮጵያ ላይ መሆኑን ቼክ ታደርጋላችሁ። ዋትስአፕ አካውንት የከፈታችሁበት ስልክ ቁጥር ታስገባላችሁ። ሳፋሪ ኦር ኢትዮ ቴሌኮም ይሰራል። ሳፋሪ ከሆነ 7 ብላችሁ ታስገባላችሁ። ቴሌ ከሆነ ደግሞ 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ስታርት ታስክ የሚለውን ትነካላችሁ። ከነካችሁት በኋላ ከዋትስአፓችሁ ላይ ኖቲፊኬሽን ይደርሳችኋል ማለት ነው። ዋትስአፕ አፓችሁ ውስጥ ከገባችሁ በኋላ እዚህ ጋር ኮንፊርም የሚለውን ትነካላችሁ። እዚህ ጋር ሊንክ የሚለውን ከነካችሁ በኋላ እዚህ ጋር ከመልካም አፕ ላይ የተሰጣችሁን ኮድ ማስገባት ነው ማለት ነው። ከዋትስአፓችሁ ጋር ሊንክ ካረጋችሁ በኋላ ወደ መልካም አፕ ትመለሳላችሁ። እዚህ ጋር ትንሽ ደቂቃ መጠበቅ አለባችሁ ማለት ነው። ታስካችሁን ሰርታችሁ የተሰጣችሁን ፖይንት ከተቀበላችሁ በኋላ ቀጣይ እንዴት ሰው እንደሚጋብዙ እንዲሁም እንዴት ብራችሁን ወደ ባንክ መላክ እንደሚችሉ ነው ማሳያችሁ። እዚህ ጋር በመጀመሪያ እዚህ ጋር ኢንቫይት የሚለው ከገባችሁ በኋላ ሊንካችሁን ኮፒ በማድረግ የተለያየ ሶሻል ሚዲያ ላይ ለሰው ሼር በማድረግ እነሱ በእናንተ ሊንክ ሲገቡ ሪዋርድ ታገኛላችሁ፣ ወር ደግሞ የተለያዩ ፖይንት ታገኛላችሁ ማለት ነው። እዚህ ጋር ፕሮፋይል የሚለው ከገባችሁ በኋላ እዚህ ጋር የመሳሰሉ እዚህ ጋር ፓስወርዳችሁን የሚቀይሩበት ማለት ነው። እንዲሁም እዚህ ጋር ብራችሁን የምታወጡበት መንገድ ነው። እዚህ ጋር ለምሳሌ ብራችሁን ለማውጣት እዚህ ጋር ዊዝድሮዋል የሚለውን ትነካላችሁ። ዊዝድሮ ለማድረግ ባንክ ኢንፎርሜሽናችሁ መሙላት ስላለባችሁ አድ ዊዝድሮዋል የሚለውን ትነካላችሁ። እዚህ ጋር ከመጣችሁ በኋላ እዚህ ጋር ላይን የሚለውን ከነካችሁ በኋላ እዚህ ጋር ኢትዮጵያ የሚለው ላይ ነው ያለው፣ ኮንፊርም ነው የምትሉት። እዚህ ጋር ሁለተኛ ላይ ደግሞ ባንክ የሚለውን ከነካችሁ በኋላ እዚህ ጋር ቴሌኮም ላይ ነው ያለው፣ ኮንፊርም ታደርጋላችሁ። በመቀጠል ቴሌብር ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ኢንፎርሜሽናችሁን በትክክል ከሞላችሁ በኋላ በተለይም ደግሞ እዚህ ጋር ቴሌብር የከፈታችሁበት ስልክ ቁጥር በትክክል ከሞላችሁ በኋላ እዚህ ጋር በደንብ ቼክ አድርጉ ማለት ነው። እዚህ ጋር ባንካችሁን እዚህ ጋር በኋላ እንዳትሳሳቱ ማለት ነው። እዚህ ጋር ቼክ ሁሉንም ነገር ቼክ ካረጋችሁ በኋላ ሴፍ ታደርጋላችሁ። እዚህ ጋር አካውንት ኢንፎርሜሽናችሁን ከጨረሳችሁ በኋላ እዚህ ጋር እንደምታዩት ሚኒመም ዊዝድሮ አማውንቱ 10,000 ፖይንት ነው። 10,000 ፖይንት ማለት 100 ብር ነው። 1,000 ፖይንት ደግሞ 10 ብር ማለት ነው። 100 ብሩ ወይ ደግሞ 10,000 ፖይንቱ ወደ ባንካችሁ ገቢ ሲሆን 10 ብሩ ኦር 1,000 ፖይንት ለፊ የሚቆርጥባችሁ ይሆናል ማለት ነው። ስለዚህ ባላንሳችሁ ላይ መኖር ያለበት ፖይንት 11,000 ወይ ደግሞ 110 ብር መሆን አለበት ማለት ነው። ከዚህ ውስጥ 100 ብሩ ወደ ባንካችሁ ሲገባ 10 ብሩ ለፊ የሚቆረጥባችሁ ይሆናል ማለት ነው። ኦኬ እዚህ ጋር ብራችሁ ለዊዝድሮ በቂ ከሆነና ሁሉንም ነገር ካሟላችሁ በኋላ ዊዝድሮዋል የሚለውን ተነካላችሁ።
በመቀጠል ቅድም ስትገቡ ያስገባችሁትን ፓስወርድ ታስገባላችሁ። ፓስወርዳችሁን ካስገባችሁ በኋላ ኮንፊርም የሚለውን ትነካላችሁ። እዚህ ጋር እንደሚታዩት ባላንሴ ላይ 11000 ፖይንት ነበር። ከዛ ውስጥ 100 ብሩ ወደ ባንኬ ገቢ ሲሆን 10 ብሩ ወይም ደግሞ 1000 ፖይንቱ ለፊ የሚቆርጥብን ይሆናል ማለት ነው። ይሄን ማወቅ አለባችሁ ማለት ነው። እዚህ ጋር እንደሚታዩት ፔንዲንግ ላይ ነው። ብራችሁ ከ1 እስከ 3 ቀን ውስጥ የሚገባላችሁ ይሆናል። መልካም ስራ።